ሰላም ጤና ይስጥልን ውድ ተመልካቾቻችን የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን እንግዲህ ከ11 ዓመታት በኋላ ለታሪካዊ ጉብኝት አዲስ አበባ መግባታቸው ይታወቃል። በቤተ መንግስት በተደረገው የጋራ ጋዜጣዊ መግለጫ ላይ ስለ ባህር በር፣ ስለ ቀጠናው ሰላምና ስለ ኢኮኖሚ ትብብር የተነገሩ እጅግ ወሳኝ ነጥቦችን እንዲሁም የኤርዶጋን ንግግር ተቃውሞ አስነስቷል። በማን ተቃውሞ ተነሳ? መረጃዎችን ይዘንላችሁ ቀርበናል። አብራችሁ ቆዩ። ቱርክ በአፍሪካ ቀንድ አዲስ ግጭቶች በፍጹም ማየት እንደማትፈልግና በቀጠናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የሀገሪቱ ፕሬዝዳንት ረሲብ ጣይብ ኤርዶጋን ተናግረዋል። ፕሬዝዳንቱ የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን እንደማይገባም አሳስበዋል። የቱርኩ ፕሬዝዳንት ማሳሰቢያውን የሰጡት ከጠቅላይ ሚኒስትር አብይ አህመድ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ ነው። ኤርዶጋን ከ11 ዓመታት በኋላ በኢትዮጵያ ጉብኝት ለማድረግ አዲስ አበባ የገቡት ትላንት ማክሰኞ የካቲት 10 2018 ከሰዓት በኋላ ነበር። በኢትዮጵያ በኩል ከፍተኛ ግምት የተሰጠው የቱርኩ ፕሬዝዳንት ጉብኝት አቀባበልና ጋዜጣዊ መግለጫ በብሔራዊ ቴሌቪዥን በቀጥታ ተላልፏል። ኤርዶጋን 7 ደቂቃ በፈጀ የተጻፈ ንግግራቸው ካነሷቸው ጉዳዮች መካከል የአፍሪካ ቀንድ ሰሞነኛ የፖለቲካ ሁኔታ ይገኝበታል። የዓለም ሁሉ አይን በአፍሪካ ቀንድ ላይ ባረፈበት በዚህ ጊዜ የኢትዮጵያ ረጅም ዘመናት ያስቆጠረ የሀገር መንግስት መዋቅርና ተምሳሌታዊ አስተዳደር የበለጠ አስፈላጊ እየሆነ መጥቷል ያሉት ፕሬዝዳንት ኤርዶጋን በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘው ግልጽ አድርገዋል። ኢትዮጵያ በምትገኝበት ቀጠና ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይም አጽንኦት መስጠት እንፈልጋለን ብለዋል የቱርኩ ፕሬዝዳንት። ኤርዶጋን ይህን ያሉት በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል ተብሎ በተሰጋበት በዚህ ወቅት ነው። ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ ማንጸባረቋን ተከትሎ በሁለቱ ሀገራት መካከል ላለፉት ወራት ፖለቲካዊ ውጥረት ተፈጥሮ ቆይቷል። ጠቅላይ ሚኒስትር አብይ አህመድ በጋራ ጋዜጣዊ መግለጫ ላይም ይህንኑ የባህር በር የማግኘት ጉዳይ አጽንኦት ሰጥተው አንስተዋል። አብይ ከቱርኩ ፕሬዝዳንት ጋር በነበራቸው ዘለግ ያለ ውይይት ላይም ለኢትዮጵያ የባህር ተደራሽነት ፍላጎት ኤርዶጋን የበኩላቸውን ሚና እንዲጫወቱ መጠየቃቸውንም አስታውቋል። ከ130 ሚሊዮን ህዝብ በላይ ያላት ሀገር ሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑና እንደ ቱርክዬ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበትን ሁኔታ እንዲያግዙ በስፋት ተወያይተናል ሲሉ ጠቅላይ ሚኒስትር አብይ አህመድ በጋዜጣዊ መግለጫቸው ላይ ተናግረዋል። በኢትዮጵያ እድገት ሎጂስቲክስ አንዱ ትልቁ ማነቆ እንደሆነ የጠቀሱት አብይ ሀገሪቱ ለባህር ተደራሽ መሆኗ ቁልፉን ነገር የሚይዝ እንደሆነ አስታውቋል። በዚህ ጉዳይ ከቱርኩ ፕሬዝዳንት ጋር የነበራቸውን ውይይት ጠንከር ያለ ሲሉ የገለጹት ጠቅላይ ሚኒስትሩ ኤርዶጋን በዚህ ረገድ ለሚጫወቱት ሚና ምስጋናቸውን አቅርበዋል። የቱርኩ ፕሬዝዳንት ለጋዜጠኞች በንባብ ባሰሙት ንግግራቸው ላይ የኢትዮጵያ የባህር በር ተደራሽነት ጥያቄን በቀጥታ አላነሱም። ሆኖም ኢትዮጵያና ሶማሊያ በተመሳሳይ ጉዳይ የገቡበትን ውዝግብ በአንካራ ከተማ ባደረጉ ስምምነት ለነበራቸው ተሳትፎ አመስግነዋል። ኢትዮጵያና ሶማሊያ ልዩነቶቻቸውንና አወዛጋቢ ጉዳዮቻቸውን ወደኋላ ለመተውና ትብብር ለማበጀት በአንካራ ስምምነት የተፈራረሙት በታህሳስ 2017 መጀመሪያ ላይ ነበር። ሁለቱ ሀገራት በቱርክ አመቻችነት በተፈራረሙት በዚህ ስምምነታቸው አንዳቸው ለሌላው ሉዓላዊነት፣ አንድነት፣ ነጻነትና የግዛት አንድነት ያላቸውን ክብርና ቁርጠኝነት መግለጻቸው ይታወሳል። ቱርክ ሁለቱን የምስራቅ አፍሪካ ጎረቤት ሀገራት ያሸማገለችው ኢትዮጵያ ከራስ ገዟ ሶማሊላንድ ጋር የአጋርነትና የትብብር ስምምነት ከተፈራረመች በኋላ የተፈጠረውን ፖለቲካዊ ውጥረት ለመፍታት ነበር። ኢትዮጵያና ሶማሊላንድ በታህሳስ 2016 የተፈራረሙ ስምምነት ኢትዮጵያ የባህር በር እንድታገኝ መንገዱን የጠረገ ነበር። ስምምነቱ በአንጻሩ ለሶማሊላንድ ከኢትዮጵያ እውቅና እንደሚያስገኝላት በወቅቱ ተገልጿል። ይህንን ስምምነት ሶማሊላንድ የግዛቴ አካል ነች የምትለው ሶማሊያ አጥብቃ ማውገዟን ተከትሎ በኢትዮጵያና በሶማሊያ መካከል ያለው ዲፕሎማሲያዊ ግንኙነት እስከ አንካራው ስምምነት ድረስ ሻክሮ ቆይቷል። ከአንካራው ስምምነት በኋላ የሶማሊላንድ እውቅና የማግኘት ጉዳይ በኢትዮጵያ በኩል ያበቃለት ቢመስልም እስራኤል ባለፈው ታህሳስ ወር አጋማሽ ለራስ ገዝ አስተዳደሯ የሀገርነት እውቅና በመስጠት የመጀመሪያ ሆናለች። ይህንን የእስራኤል እርምጃ አጥብቀው ከተቃወሙት ውስጥ ቱርክ አንዷ ነች። በጋዜጣዊ መግለጫው ላይም የቱርኩ ፕሬዝዳንት እስራኤል የሰጠችው እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ ፋይዳ ቢስ ነው ሲሉ የሀገራቸውን አቋም በድጋሚ አስተጋብተዋል። የእስራኤልን ጉዳይ ከማንሳታቸው አስቀድሞ የአፍሪካ ቀንድ ቀጠና የውጭ የመፋለሚያ ሜዳ ሊሆን እንደማይገባ ፕሬዝዳንቱ አሳስበዋል። የአፍሪካ ቀንድ ችግር መፍትሄ ማግኘት ያለበት በቀጠናው ሀገራት በራሳቸው መሆን እንዳለበትም በኢትዮጵያ ያደረጉት ጉብኝት ለቀጠናው ሰላምና መረጋጋት አስተዋጽኦ እንደሚያደርግ ተስፋቸውን ገልጸዋል። ከዚህ ጉብኝት አወንታዊ ውጤት እንደምናገኝ እርግጠኛ ነኝ ሲሉም ተደምጠዋል። በአፍሪካ ቀንድ መረጋጋት ከተመለሰ ቀጠናው ባሉት ኢኮኖሚያዊ እድሎች ትኩረት እንደሚስብና በዚህ ረገድም ምንም አይነት እንቅፋት እንደማይታያቸው ኤርዶጋን በንግግራቸው አስገንዝበዋል። ጠቅላይ ሚኒስትር አብይ ከቱርኩ ፕሬዝዳንት ጋር መግባባት ላይ ከደረሱባቸው ወሳኝ ጉዳዮች መካከል ኢኮኖሚያዊ ጉዳይ አንዱ መሆኑን ከኤርዶጋን ቀድሞ በአማርኛ ቋንቋ በሰጡት መግለጫ ላይ አመልክተው ነበር። በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጦችን ቢያንስ $1 ቢሊዮን መሙላት እንዲችልና ከዚያም በላይ ማደግ
እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዲቨርሲፋይ እንዲያደርጉና በሁለታችን መካከል ያለውን የንግድ ልውውጥ እንዲያድግ ከስምምነት ተደርሷል ሲሉ ጠቅላይ ሚኒስትር ተናግረዋል። የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ በመምጣት ኢንቨስት እንዲያደርጉ ከኤርዶጋን ጋር መነጋገራቸውንም አብይ አክለዋል። ወደ ኢትዮጵያ የሚመጡት የቱርክ ኩባንያዎችና ተጨማሪ ኢንቨስተሮች ለሀገር ውስጥ ገበያ ብቻ ሳይሆን ለአፍሪካ ገበያ ኤክስፖርት ማድረግ እንዲችሉ በትብብር ለመስራት መስማማታቸውንም ገልጸዋል። በኢትዮጵያና በቱርክ መካከል ያለው የንግድ መጠን ባለፈው የፈረንጆቹ ዓመት በ5 በመቶ ጭማሪ ማሳየቱን ዴይሊ ሳባ የተሰኘው የሀገሪቱ ጋዜጣ ዘገባ ያመለክታል። ለቱርክ መንግስት ቅርበት ያለው ይኸው ጋዜጣ በሁለቱ ሀገራት መካከል ያለው የንግድ መጠን በአሁኑ ወቅት $253 ሚሊዮን መድረሱንም በወጣው ዘገባ ላይ ተጠቅሷል። በትላንትናው ዕለት በአዲስ አበባ ጉብኝት ያደረጉት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ከጠቅላይ ሚኒስትር አብይ ጋር ከተወያዩ በኋላ የጋራ መግለጫ መስጠታቸው ይታወቃል። በዚህ መግለጫቸው ላይ እንግዲህ የሶማሊላንድን የሀገርነት እውቅና በተመለከተ የሰጡት አስተያየት ትኩረት ስቧል። ቱርክ ኢትዮጵያ በምትገኝበት አፍሪካ ቀንድ ቀጠና ውስጥ በተለይም ለአገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ ፕሬዝዳንት ኤርዶጋን በመግለጫቸው አንስተዋል። በዚህ ረገድ እስራኤል ለሶማሊላንድ እውቅና መስጠቷ ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ በድጋሚ ተችተዋል። ይህንን ተከትሎ ሶማሊላንድ ከታች ያለውን በጠንካራ ተቃውሞ የታጀበ መግለጫ ወጥታለች። አሁን ለኢትዮጵያ ሁለት እድል የቀረበላት ይመስላል። መንግስት ከእስራኤልና ከቱርክ አንዳቸውን የሚመርጥበት ወሳኝ ሰዓት ሆኗል። የኤርዶጋን ጉብኝት ለኢትዮጵያ ዲፕሎማሲ ትልቅ ድል ነው ወይስ በባህር በር ጥያቄያችን ላይ ጫና ያሳርፋል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮ ላይክ እና ሼር ማድረጋችሁንም እንዳትረሱ። ለዛሬ ያዝንላችሁ መረጃዎች ይህን ይመስል ነበር። በቀጣይ በአዳዲስ መረጃዎች እስከምንገናኝ ድረስ በቸር ቆዩ።